ሰላም እንዴት ናችሁ? ፈቃዱ ነኝ። እጅግ በጣም ሰው እወዳለሁ። ሰው መሆኔ ክብሬ ነው። እኔ የምላችሁ ግን እናንተስ በምንድን ነው የምትኩራሩት? እኔ ሰው በመሆኔ ነው። ሰው በመሆኔ ማለት እንደምሞት ሳውቅ እስከዛው ድረስ ግን ብዙ መስራት የምችለው ነገር እንዳለ ስረዳ ይህ የማየው ነገር በሙሉ ጊዜያዊ እንደሆነ ስረዳ ውስጤ ከብዙ ነገር አርፎ ሰላሜን ነው የማገኘው። እግዚአብሔር ከኔ ጋር እንደሆነ ሳውቅ ሳምን ስረዳ ሰው መሆን እኮ ድንቅ ነገር ነው። በነገራችን ላይ ይህ እንዳለ ሆኖ ግን ዛሬ የማነሳላችሁ ነጥቦች ሰው በመሆን ውስጥ ሁሉም ሰው ሊጋራቸው የሚገባ በምድር ላይ ስንኖር ልንሰራ የሚገባውን ስራ እንዴት እና ለማን ብለን እንደምንሰራው እንድንፈትሽ ነው። የምንሰራው ምንድን ነው? እስኪ የስራችሁን ስሙን እስኪ ጻፉልኝ። ምንድን ነው ስራችሁ? ተማሪ ናችሁ? የምትሰሩት ስራ መማር ነው ማለት ነው። የምትማሩት ግን እናንተን ብቻ እያሰባችሁ አይደለም። ስትማሩ በርካታ የምትፈቱት ጉዳይ እንዳለ ችግር እንዳለ እያወቃችሁ እየተረዳችሁ ነው። ኦኬ፣ የምትሰሩት ስራ ሰዎችን ማከም ነው። ሐኪሞች ናችሁ። የእናንተ ሐኪም መሆን የእናንተ ማከም ለእናንተ ብቻ አይደለም። በርካቶችን ካለባቸው የጤና ቀውስ ወይ ቀድሞ እንዲጠነቀቁ እያገዛቸው ነው ወይም ደግሞ እያከማቸው ነው ከቀውሱ በኋላ ራሱ። ጉድ። ታዲያ ስራችሁ የምር ምንድን ነው? ስሙን ምን ይባላል? ኃላፊነቱ ገብቷችኋል ወይ? ያላችሁበት ቦታ ግልጽ ነው ወይ? ስራችሁ ቻሌንጅ የሚያደርግ ሲሆን ምን ታደርጋላችሁ? ትገፋላችሁ፣ ትቀጥላላችሁ ወይስ ደግሞ ኮምፕሌን ታደርጋላችሁ? እያመሰገናችሁ ትቀጥላላችሁ ወይስ ደግሞ እያማረራችሁ ለማቆም ለመቀየር ትታገላላችሁ? ሰዎች በመቀጠል ሂደት ውስጥ በጣም ድንቅ የሆነ ውጤትን ያስመዘግባሉ። በመቀጠል ውስጥ በማመስገን መቀጠልን፣ በእቅድ በመመራት በመርህ በመመራት መቀጠልን ልብ ሲሉ ተግባራዊ ሲያደርጉ የምሬን ነው የምላችሁ ውጤት መቀየር ይጀምራሉ። እኔ ብዙ በህይወቴ አይቻለሁ እንደዛ። ልጆችን በማሳደግ ሂደት ውስጥ ያላችሁ ወላጆች ያለን ወላጆች በመቀጠል ውስጥ ልጆቻችንን እያደነቅናቸው በጎ ነገራቸውን ቆፍረን እንዲያዩት እያደረግናቸው ደካማ ጎናቸው በጠንካራ ጎናቸው እየተሸፈነላቸው ወይም እየተሻሻለ። ለምሳሌ ይኸውላችሁ እኔ አርሶ አደር ልጅ ነኝና መሬት ለስልሶ ታርሶ በጣም በደንብ ተጎልጉሎ ዘር ካልተዘራበት አረም መብቀሉ አይቀርም እና ዘር ከዘራችሁበት ግን ያ ይበቅልና ያድግና የሚወጣውን አረም ያደክመዋል፣ ምግቡን ይሻማዋል። እንዲሁም ደግሞ በሚኖረው ጠፈጠፍ በሚኖረው ጥላ ጫና ውስጥ ይከትና አረሙን እያዳከመው ይመጣል። በጎ ስራ ጠማማውን ክፉውን ስራ እያደከመው ይመጣል፣ በመተካት ማለት ነው። ስለዚህ የሆነ ቦታ ላይ ኮምፕሌን ብቻ አናደርግም። ምን መተኪያ አለን? ምን ያኛውን የሚያዳክም ስራ አለን? ይህንን እየሰራን ነው መቀጠል ያለብን እንጂ ሁልጊዜ በስራችን አልጋ ባልጋ ነው ማለት አይደለም። ሰው በመሆናችን ውስጥ ሁልጊዜ መስከን አይደለም ያለው። አይ ነው ይታወቃል። እሱ በስራችን አካባቢ ሁልጊዜ ቀና ነገር አይደለም ያለው። ብዙ ጠማማ ነገር ይኖራል። በስራ ውስጥ ብዙ ሴራ ይኖራል። ሰው በተለይ ስራ ካልሰራ ሴራ መስራቱ አይቀርም። ስለዚህ ሴራውንም የምናደክመው ምን ስናደርግ ነው? ስራ ስንሰራ ነው። ስራ እየሰራን ስንቀጥል፣ ስራ በሰራን ቁጥር ሴራ እየደበዘዘ ይመጣል፣ እየደከመ ይመጣል። እያመሰገንን በሄድን ቁጥር ብዙ የምናመሰግንባቸው ነገሮች እየተጨመሩልን ይመጣሉ። እሺ፣ እስኪ የምታመሰግኑባቸውን ነገሮችም አስቧቸው። በስራችሁ ውስጥ ደስተኛ የሆናችሁባቸው የምታመሰግኑባቸውን፣ በስራችሁ ውስጥ መሻል አለበት ብላችሁ ኮምፕሌን የምታደርጉባቸውን ጉዳዮችም እወቋቸው። ከዛ ኮምፕሌን የምታደርጉበትን እየተዋችሁ የምታመሰግኑበትን በጎ የሆነውን
ግሬትፉል የሆናችሁባቸው ላይ እያተኮራችሁ መስራታችሁን ቀጥሉ። ዴን ያኛው ኮምፕሌን የምታደርጉበት እየቀነሰ ይመጣል። በዛኛው እየተዋጠ እየተሸፈነ አይደለም፣ በስራችሁ ውስጥ እየተሻሻለ ለውጥ እየመጣ ይመጣል በእርግጠኝነት። ሰው ቺፕ ኢዝ ኤክስፔንሲቭ ሚኒንግ ሰዎች ኮምፕሌን ማድረግ ሊቀላቸው ይችላል። ማለት ቀላል ነው ማለት ነው። ቀላል ነው ማለት ርካሽ ነው። ማንም አፎርድ ማድረግ ይችላል። ኤኒዋን ካን አፎርድ ኮምፕሌኒንግ። ቺፕ ነገር ማንም መግዛት በቀላሉ መሸመት የሚችለው አቬሌብልም ነው በብዛት አደለ? በዙሪያችን ያለውም በብዛት እንደዚያ ስለሆነ ማለት ነው። ብዙም ደግሞ ለማማረር የሚመቹ ሁኔታዎች አሉ። ቺፕ ነው ማለት ነው። በቀላሉ ማንም ሊያፍሰው ይችላል ማለት ለማድረግም ቀላል ነው አይደል? ሰብሰብ ብሎ እንዲህ ስለሆነ እኮ ሀገሪቷ እኮ እንዲህ አንዲ ብዙ ማለት ለማድረግ በጣም የሚከብድ አይደለም። ማመስገን ግን በዚህ ውስጥ መፍትሄ ማሰብ ግን ማንም አፎርድ የሚያደርገው አይደለም። ማንም በቀላሉ የሚገዛው አይደለም። ማንም በቀላሉ የሚወስነው ውሳኔ አይደለም። ይህንን ስትወስን ግን ርካሽ ከመሆን ከፍትልና ውድ ትሆናለህ። ዋጋሽ እንዲጨምር የምትፈልጊ ከሆነ በስራችን ውስጥ ምስጋና እንጨምር። በስራችን ውስጥ አድናቆት እንጨምር። ከሰራተኞች ጋር፣ ከቤተሰብ አባላት ጋር አድናቆት፣ የቲም ሜምበሮቻችን ጋር አብረው የሚሰሩት ጋር አፕሪሺየት ማድረግን እንጨምር። የምናመሰግን ከሆነ የምናደንቅ ከሆነ በጎውን የምናይ ከሆነ ይህንን የሚያደርጉት ጥቂቶች ስለሆኑ ከፍ ብለን መብረር እንችላለን። በገቢ በህይወታችን ጣዕም ከፍ ማለት፣ በውስጥ ሰላማችን ከፍ ማለት እንችላለን። የተግባር ሰው ያድርገን። የምናስበውን፣ የምንናገረውን፣ የምንማረውን፣ የምንሰማውን እንድንተገብረው ይርዳን ፈጣሪ። አሜን በል አንተ እና ደግሞ እንተግብር። የምሬን ነው። እና በቢዝነስ ዓለም፣ በስራው ዓለም፣ በአጠቃላይ በህይወታችን፣ በማህበራዊ ህይወታችን፣ በቤተሰባዊ ህይወታችን፣ በግል ህይወታችን ማንም የሚገዛውን ማንም የሚያደርገውን ለማድረግ ምንም የሚከብድ ነገር የለም። እሱም በማድረግ ግን የተለየ ጠብ የሚል ከፍ የሚል ነገር የለም። የተለየ እናስብ። ለየት ያለ ፕሮጀክት አጋራችኋለሁ። ስልኬን ተጠቀሙበት። 0911 290201 ማንም የሚዳፈረውን አይደለም፣ ጀግና የሆነ ብቻ ልብ ያለው ብቻ የሚዳፈረውን የሚወስነውን መፍትሄ መሆን በዚህ ዘመን ከፈለግ፣ አዎ መፍትሄ የሆነ ፕሮጀክት እጅ ላይ አለ። እስኪ ጀግና ነኝ አለው የምትል ስልኬን ወስደ ይኸው ተጠቀምበት። እኔ በአደባባይ ይኸው እየነገርኩ ነው። 0911 290201 ወይም 0920 74 48 45 የእጅ ስልኬ ነው። ቴሌግራም ላይ ልታገኝ ትችላለህ። በስራ ብዛት ምክንያት ካላነሳውልህ ቴሌግራም ላይ እንትን አባላለሁ። የምኖረው እዚህ ቦታ ነው። እውነት ነው። መርመጥመጥ ሰልችቶኛል። ከፍ ማለት እፈልጋለሁ። ማማረር ሰልችቶኛል። በምስጋና ውስጥ መኖር እፈልጋለሁ። እየሰራው ስራዬ በአድናቆት በምስጋና ከፍ ብዬ እግዚአብሔርንም ወደታች ደግሞ የስራ ባልደረቦችንም የስራ ቦታ አካባቢ ያሉ ሰዎች ጋር በፍቅር በሰላም እየሰራው ለሀገሬ ማበርከት ማደግ እፈልጋለሁ። ገቢዬን ማሳደግ እፈልጋለሁ የምትሉ ሰዎች ካላችሁ ከፍ ማለት እንዲህ እንደምናወራው አይደለም። የምሬን ነው። እስኪ ምርጫችሁ ከፍታ የሆነ ምርጫችሁ ውድ የሆነ ማንነታችሁን አውጥታችሁ መኖር የሆነ ሰዎች ካላችሁ የምሬን ነው። you have no idea። በደንብ አለ የምንሰራው በርካታ ስራ አለ። ይመቻችሁ። ቁጥሬን ግን ተጠቀሙበት። ለመጨረሻ ጊዜ ነግራችኋለሁ። 0911 290201 ላይ ደውሉ። ለየትኛውም ዕድሜ ላሉ ሰዎች መፍትሄ አለ። በማመስገን ውስጥ የሚቀየር ብዙ ነገር አለ። በርቱ። ለማንኛውም ሰው ቲዩብ ሰብስክራይብ ይደረግ። በመላው ዓለም ያላችሁ ሰላም ይብዛላችሁ። ሰላም ለሰው ልጆች በሙሉ የውስጥ ሰላም፣ እርካታ፣ ደስታ፣ ከፍታ፣ አንድነት፣ ህብረት፣ ከፍ ያለ ህይወት፣ ዳጎስ ያለ ገቢ፣ ለበርካቶች የሚተርፍ የሚያጠግብ ገቢ ለሁላችሁም ይሁን። ከምንም በላይ ዋናው ነገር ጤና ነውና ጤና ይስጣችሁ። አሜን።